አሁን አንዳንዴ ደነግጣለሁ እውነት እዚህ አዲስ አበባ ዱንካን ተጥሎ በማግስቱ ባዶ ይሆንብሻልና ሰፈር መችስ አንዳንዴ አይት ስታረጊ የቀብሩ ቀን የሆነ ግርግር ነው ምንም አለ በማግስቱ በቃ ሀዘንተኞቹ ብቻ ተቀምጠው ታያለሽ። በቃ እሱ ካለ እኔ ምንም ሐሳብ አይገባኝም ብለህ ልትል የምትችልበት እድል የነበረበት ጉርብትና ነው። ምክንያቱም ሼር የሚደረገው ገንዘብ ብቻ አይደለም፣ ሐሳብም ምክርም ምንም ብዙ ነገር ነውና በጎረቤቱ ቤት አዛዥ የሚሆንበት በጎረቤቱ ልጅ ላይ ስልጣን የሚኖርበት ጊዜ ነበር። የበዓል ጠላ በሙሉ መደዳውን አይጠመቅም። ያንዱ ማለቅ አለበት ያንደኛው እንዲቀጥል። ግን እንዳለመታደል ሆኖ እኛ እየጣልን ያለ ነው ያኖረንን የሚጠቅመንን እዚህ ያደረሰንን እሴቶቻችንን ነውና ባለማወቅ እየጣለ ከዚህ ውስጥ አንዱ እና ዋነኛው ጉርብትና ነው። ሰዎቻችን በቀዳሚነት የምናነሳው የሐሳብ ገበታችን ዛሬ ስለ ጉርብትና ልናወራ ወደናል። ጉርብትና ድሮና ዛሬ ምን ይመስላል የሚለውን ነገር እናነሳና ጥሩ ጉርብትና ማለት ምን ማለት ነው የሚለውን ነገር እንወያይበታል። ጥሩ ሐሳብ ይመስለኛል። ይሄ በደንብ እንትን ለማድረግም ለማውራትም ይመቻል። እንግዲህ ከከተማ ኑሮ መስፋፋት ጋር የጉርብትና ጉዳይ ትንሽ እየላላ ይመጣ ይመስላል። ይሄ የጥናት ውጤት አይደለም፣ ዝም ብሎ ኦብዘርቬሽን ምልከታ፣ ዝም ብሎ የምታያቸው ነገሮች አሉ አይደለ? ልጅ ሆነን ስናድግ የነበረው የጎረቤት ቫልዩ የጎረቤት ዋጋ እና አሁን ላይ እንግዲህ እዚህ በምንኖርበት ህይወት ውስጥ ጎረቤት የሚባለው ነገር ያለው ዋጋ እኩል ነው ወይ? ጉርብትናስ እንደ ድሮ ነው ወይ የሚለውን ነገር ዝም ብለሽ ለመመልከት ብትሞክሪ ብዙ የተቀየሩ ነገሮች አሉ። አንዳንዴ እንደውም እንደዚሁ ቡና ላይ ከሰዎች ጋር እንደዚህ አይነት ርዕስ አንስተሽ ስታወሪ አንዳንዱ ግራና ቀኝ ጎረቤቱን እንኳን የማያውቅ ብዙ ሲያጋጥምሻል። በፊት ቢያንስ ሌላው ቢቀር አጥር የምትጋሪውን የግራና የቀኝ ጎረቤትሽን በመታወቅ ደረጃ ትታወቂያለሽ። አሁን ግን የሰፈር ሰው ስትወጪ እንኳን ሰላም መባባል አንዳንዴ እየጠፋ የመጣ ይመስላል። ሰፈር ውስጥ አንቺንም ሰው አያውቅሽም፣ አንቺም ሰው አታውቂም። ቤትሽን ዘግተሽ ነው የምትኖሪው። እዛው አንቺ የትዳር አጋርሽ እና የራስሽ ቤተሰቦች ብቻ ነው የምትሆኑት። ከዛ የዘለለ ቢቸግርሽ የምትጠሪው ብትደሰቺ አብረሽ ደስታሽን የምትካፈዩ አይነት የቅርብ ሰው በፊት እንደነበረው አይነት መስተጋብር ከሰፈር ሰው ጋር ከጎረቤት ጋር ያ መስተጋብር እየጠፋ የመጣ ይመስለኛል። እኔ እንደዛ አይነት ነገሮች አስተውያለሁ። በተለይ ደግሞ ከተማ አካባቢ፣ ይሄኛው ከተማ ስልሽ ትልልቆቹ ከተማ አካባቢ ማለት ነው፣ እንደ አዲስ አበባ የዚህ የምዕራቡ ዓለም አይነት የኑሮ ልምምድ በደንብ እየተስፋፋ የመጣበት አካባቢ ላይ ይሄ ኢንዲቪጁዋሊዝም ነው የሚባለው አለ አይደል? በቃ አንቺና አንቺ ብቻ ህይወትን የምትገፊበት አይነት ልምምድ በደንብ እየተለመደ ስለመጣ የጉርብትና ጉዳይ ጥያቄ ምልክት ውስጥ የገባ ይመስለኛል። እኔ እንደዚህ አይነት ነገሮች አስተውያለሁ። መቲ ልክ ነህ። ለእኔም የሚታየኝ ከዚህ የተለየ ነገር አይደለም። ግን እንደው እስቲ ጉርብትናን ድሮ ነው ጉርብትና ድሮ ስንል እንደው ከ15 ከ20 ዓመታት በፊት የነበረውን ጉርብትና ማለታችን ነው። ጉርብትና ያኔ እውነት ለመናገር ድንበር አልነበረውም። ሰዎች ለከሌ ወይ ለከሌ ብለው የሚያወጡት ድንበር የለውም። የዘር ድንበር የለውም። የሃይማኖት ድንበር የለውም። እናትና አባቶቻችን ድሮ ሲኖሩ እከሌ እንደዚህ ነው ከሱ ጋር መቅረብ አለብኝ፣ እከሌ ደግሞ እንደዚህ አይደለም፣ ለኔ እንትን የቀረበ ስላልሆነ ከሱ ጋር ያለኝ ነገር በልክ መሆን አለበት የሚል ነገር አልነበረም። ጉርብትናቸው ያለ ዘር ያለ ሃይማኖት ልዩነት ነበር የነበረው። ያኔ ጉርብትና ባለቤትነት ነበር። በጎረቤቱ ቤት አዛዥ የሚሆንበት በጎረቤቱ ልጅ ላይ ስልጣን የሚኖርበት ጊዜ ነበረ።
እውነት ለመናገር እኛ ጎረቤት ቀጥቶን ያሳደገን ስናጠፋ እናት አባታችንን ወይ ታላላቅ ወንድሞቻችንን ብቻ አልነበረም የምንፈራው ጎረቤትም ጭምር ነው። ጎረቤት አየኝ ከተባለ በጣም ነበር የምንፈራው። ጎረቤትም ደግሞ አይቶ አልፍም፣ ይቀጣል፣ ይቆጣል። ምንድነው የምታደርገው ይላል። ተርበን ካየን ጎረቤት ቤት ወስዶ ያበላናል፣ ያጠጣናል። ቆሸን ካየን ያጥበናል። እንደሱ አይነት ጉርብትና ነበረ። ከዚህ ደግሞ ከኛ ደግሞ ቀደም ባለው ጊዜ የነበረው ጉርብትና ደግሞ ጭራሽ አንዱ ቤት ያለው ነገር ካላለቀ ሌላኛው ቤት የማይደረግበት ይሄ ማለቅ አለበት ይበላሻል የሚባባሉበት ጊዜ ነበር። እኔ አሁን እናቴ ስትጫውተኝ የበዓል ጠላ በሙሉ መደዳውን አይጠመቅም፣ ያንዱ ማለቅ አለበት ያንደኛው እንዲቀጥል ገብቷል አይደለ? ሁሉም አንድ ላይ ከተጠመቀ ሁሉም ይበላሻል። ስለዚህ ይሄኛው ተጠጥቶ እስኪያልቅ ድረስ ይሄ መቆየት አለበት ይባል ነበረ። እንደሱ አይነት ጉርብትና ነበር የነበረው። ይሄ ድንበር የለውም፣ ይሄ እንትን የለውም፣ ይሄ ባውንድሪ የለህም፣ ከዚህ በኋላ ከዚህ በላይ ማለፍ አይችልም የሚባል ነገር የለውም። አንድ ቤት ደስታ ቢኖር የሰፈሩ ሁሉ ደስታ ነው የሚሆነው። የሰፈሩ ሁሉ ሰው ተሰብስቦ እናቶች ለብቻቸው፣ አባቶች ለብቻቸው ግሩፕ ፈጥረው ቤቱን ለማድመቅ ወጣቶች ደግሞ ለብቻቸው፣ ታዳጊዎች ለብቻቸው እንደዚሁ እዛ ቤት ውስጥ ለመፍጠር ደስታውን ለማድመቅ የሚደረግ ነገር ነበር። ለቅሶም ቢሆን በተመሳሳይ ሁኔታ ሀዘን ቢደርስ አንድ ሰው ሰፈር ውስጥ ሰው ቢሞትበት ቴሌቪዥን አይከፈትም። እኛ ቤት ጎረቤት ቤት ቴሌቪዥን አይከፈትም። ለቅሶ ካለ ሰፈር ውስጥ በጣም ነበር የሚከበረው እንደዚህ አይነት ነገር። ጉርብትና በጣም ዋጋ ነበረው፣ ይከበር ነበረ፣ መተማመን ነበረው። አንድ ታሪክ አስታወስከኝ። ምናልባት ቤተሰቦቻችን ከዚህ በፊት አካፍለናቸው ነበር። ምናልባት ካስታወሱት ኤርትራዊት ሴትና የትግራይ ተወላጅ ሆኑ ሴት ጓደኝነት ይመሰርታሉ። የት? አዲስ አበባ ከተማ ውስጥ። ሴትዮዋ ኤርትራዊዋ ቤት አላቸው፣ ንብረት አላቸው፣ ጎረቤት ናቸው ከነዛ ጋር እና የኤርትራዊ ሴትዮ ኑሮ ከኛኛዋ ትንሽ ከፍ ያለ ነው እና በኢትዮ ኤርትራ ጦርነት ከመጀመሩ በፊት ያው ከሀገር እንዲወጡ ሲደረጉ ኤርትራውያን ሀብት ንብረታቸውን ሁሉ ጥለው ነው የወጡት አይደል በወቅቱ። እና ይህንን ቤት ሴትዮዋ ማንም ሰው የሚያውቁት የለም። ስለዚህ ለእኛ ለጎረቤታቸው አደራ ሰጥተው ነው የሄዱት። አደራ ሰጧቸው። በቃ ይሄ ቤት እርስዎ ጠብቁልኝ፣ አደራዬን አንድ ቀን ይቀበሉታለሁ ብለው አደራ ሰጥቷቸው ሄዱ። እንግዲህ የኢትዮ ኤርትራ ጦርነት ከተደረገና ከተለያየን ምን ያህል ዓመት በኋላ ነው በድጋሚ የተገናኘ ነው? 91 አካባቢ ነበረ ችግሮች የነበሩት። እንግዲህ ወደ 2010 አካባቢ አይደል? እንግዲህ ይሄን ዘመን እንደዛ አካባቢ ነው እንደገና ህዝብ ለህዝብ የመገናኘቱ መንግስት ለመንግስትም የነበረው ነገር የተመለሰው 20 ምናምን ዓመታት በኋላ ማለት ነው። አዎ እንደዛ አካባቢ ኦልሞስት ወደ 20 ዓመት አካባቢ። እንግዲህ ከ20 ምናምን ዓመታት በኋላ እኚህ እናት የተሰጣቸውን አደራ ይዘው ጠብቀዋል። ጠብቀው ለኛኛዋ ሴትዮ አሁን ሰላም ተፈጥሮ ኤርትራውያን ወደ ኢትዮጵያ እንዲመጡ ከተፈቀደና ነገሮች ሰላም ከሆኑ በኋላ ሴትዮዋ ወደ ኢትዮጵያ መጥተው ባደራ የሰጡትን ቤት ተረክበዋል። ብዙ ታሪኮች ያሉ ይመስለኛል በየቦታው። እንዲህ አይነት የእምነት ዋጋ የምጥልበት ነበረ። ሰዎች ልጆች ሰጥተው አደራ፣ ልጅ ሰጥቶ ለጎረቤቱ ባደራ በኋላ ከስደት ተመልሶ ልጁን የወሰደ በጣም በርካታ ቤተሰቦች አሉና እዚህ ድረስ መተማመን ያለው፣ እዚህ ድረስ መከባበር ያለው፣ እዚህ ድረስ እምነት የምጥልበት የምተማመን በከሌ አለ፣ በቃ እሱ ካለ እኔ ምንም ሐሳብ አይገባኝም ብለህ ልትል የምትችልበት እድል የነበረበት ጉርብትና ነው ያኔው ጉርብትና። ዛሬ ቅድም አንተ ያነሳው በጣም ይገልጸዋል። ሰው ጎረቤቱ አጠገቡ ከሱ ክፍል ቀጥሎ ያለው ሰው በተለይ ይሄ የጋራ መኖሪያ ቤቶች ያሉበት አካባቢ ከሱ ክፍል ቀጥሎ ያለው ሰው ማን እንደሆነ እንኳን ጭራሽ ሊያውቀው የማይችልበት የማይተዋወቅበት። ድሮ በውጭ ሀገር ነው እንደዚህ አይነት ኑሮ
ፎቅና ምድር ሆነን አይቼው አላቅም ተያይተን አናቅም ምናምን የሚባባሉበትን እኔ በታሪክ በወሬ ነበር የምንሰማው። አሁን ደጅሽ ድረስ መጥቷል። ሰዎች ሳይተያዩ ሳይተዋወቁ የሚቀርቡ እንደ ይሄ ደግሞ ኬት መጣ፣ ይሄ ደግሞ የማን እንግዳ ነው፣ ጎረቤት አጠገብ ላጠገብ የሚቀመጡ ሰዎች በራቸውን ዘግተው ነው ሰዎች የሚኖሩት። የማንም ልጅ ማንም ሊቀጣም አይደለም ሊናገርም መብት የለው። ሰዎች የማን ልጅም እንደሆነ ቀድሞውንም አያውቁትም። ውጭ አንድ ሰው ልጅ እየተጫወተ ብታይ ከየትኛው ቤት እንደወጣ ራሱ አታውቀውም በአብዛኛው። እና እንደዚህ አይነት ጉርብትና ነው ዛሬ ያለ። ብትጮህ ማይደርስል፣ ብትታመም ማያስታምም፣ ማያውቅህ ጭራሽ አይነት ጉርብትና ነው ያለው። እና የሰማይና የምድር ያህል ነው ረቀቱ ለማለት። ለደህንነትም እኮ በጣም ጥሩ ነገር ነው አይደለ? መተዋወቅ፣ ጎረቤትሽን ማወቅ፣ የሰፈር ሰው ማወቅ ለደህንነትም ጭምር። ምክንያቱም ጸጉረ ልውጥ ሲገባ ሰፈር ውስጥ ታውቂዋለሽ። አሁን ደግሞ አንዳንድ የምትሰሚያቸው ነገሮች አሉ። ቤት ይዘረፋል፣ ልጆች ይጠፋሉ፣ ምን ይላሉና አዲስ ሰው ወደ ሰፈር ውስጥ ሲመጣ እግር ሲያበዛ የሰፈርሽን ሰው የምታውቂው ከሆነ በቀላሉ ለመለየትም ይረዳል። እንደው በፊት ወደ ነበረው እኔ አንዳንድ ትዝታዎችን ባነሳ ቅድም ሀዘንም ደስታም የጋራ ነበር፣ ሼርድ ነበር። እኔ ማስታውሳቸው ነገሮች ለምሳሌ ሰርግ ወይ የሆነ ፕሮግራም የሆነ ድግስ አንድ ቤት ቢኖር ለምሳሌ እኛ ቤት ቢሆን ፕሮግራሙ ሊጥ የሚቀጠነው እዚህኛው ጎረቤት ሊሆን ይችላል። ወጥ የሚሰራው ወይ ሽንኩርት የሚላጠው ሌላኛው ቤት ሊሆን ይችላል። የሰፈሩ ሰው ኩሽና ሁላ የኛ ቤት ኩሽና ይሆናል ፕሮግራሙ እስኪያልቅ ድረስ ማለት ነው። እሱ ብቻ ሳይሆን ያው ሰዎቹም ያንቺን ቤት ደስታ ለማድመቅ ወይም ሀዘንሽን ለመጋራት ሁሉም ስራም ካለው ከስራው ቀርቶ ሌላ ጉዳይ ካለው ሌላ ጉዳዩን ሰርዞ ስላንቺ ብቻ 2-3 ቀን አብሮሽ የሚያሳልፍበት አይነት ሁኔታ ነበር የነበረው። ሀዘኑም ቅጥ ነበረው አለ አይደል? የሰልስት 7 እየተባለ ሀዘኑም በደንብ እስኪወጣልሽ ድረስ ወደ ራስሽ እስክትመለሽ ድረስ አስተዛዝኖ ነበረ የድሮ ጎረቤት። አሁን አንዳንዴ ደነግጣለሁ እውነት እዚህ አዲስ አበባ ዱንካን ተጥሎ በማግስቱ ባዶ ይሆንብሻልና ሰፈር መችስ አንዳንዴ አይት ስታረጊ የቀብሩ ቀን የሆነ ግርግር ነው ምንም አለ፣ በማግስቱ በቃ ሀዘንተኞቹ ብቻ ተቀምጠው ታያለሽ። ያው በሶስተኛ ቀን ድንኳንም ይነቀላል። በእርግጥ ግን በማግስቱ እንኳን የምታየው ነገር አንዳንድ ያስደነግጥሻል አንዳንድ ቦታና ይሄ ዋናው የሚያስተሳስረን የነበረው ነገር ቀስ በቀስ እየጠፋ የማንነት ቀውስ ውስጥም እኮ የመግባት ችግር ያጋጥምሻል። ብዙ ጊዜ አይተሽ ከሆነ ከክፍለ ሀገር አካባቢ ወይም ደግሞ የጉርብትና ህይወት በጣም ጠንካራ ከነበረበት አካባቢ አሁን ቅድም እንዳልሽው የጋራ መኖሪያ ቤቶች ወይም ኮንዶሚኒየም ወደምትያቸው አኗኗር ዘዬ ወደሚከተል ወደ ከተማ ወደ አዲስ አበባ ሰዎች ሲመጡ ለኑሮ ሪሎኬት አድርገው ሲመጡ የመኖሪያ በጣም እንትን ውስጥ ይገባሉ። በአንድ ሀገር ውስጥ የሚያጋጥምሽ ካልቸር ሾክ አለ። አሁን በፊት ካልቸር ሾክ ምናምን የሚባለው ሰዎች እዚህ ኖረው ወይ አሜሪካ ሲሄዱ እዚህ ኖረው ወይ አውሮፓ ሲሄዱ ምናምን ነው። ግን እዚሁ ራሱ ከሆነ በ200 ኪሎ ሜትር በ300 ኪሎ ሜትር ራዲየስ ውስጥ ያለው ነገር አንዳንዴ አስደንጋጭ ነገር ነው እና እየጣልን ያለነው የሚጠቅመንን በጎ ነገሩን መሆኑ ያሳዝነኛል አንዳንዴ። እምጥያቸው እኮ ነው አጉል ልምምዶች ሊኖሩን ይችላሉ አይደለ? በባህላችንም እንደዚህ በምኑም አላስፈላጊ ሆኖ አንዳንድ ሼፕ የምታረጋቸው ልምምዶች ሊኖሩ ይችላሉ። ባህል ያው ያድጋል፣ አንድ ቦታ አይቆም፣ ኢቮልቭ ያደርጋል፣ ያድጋል። ግን እንዳለመታደል ሆኖ እኛ እየጣልን ያለነው ያኖረንን የሚጠቅመንን እዚህ ያደረሰንን እሴቶቻችንን ነውና ባለማወቅ እየጣልን ከዚህ ውስጥ አንዱ እና ዋነኛው ጉርብትና ነው። በጉርብትና ውስጥ እንደኛ ላለ ደሃ ሀገር ጉርብትናን የመሰለ ነገር የለም። ምክንያቱም ድህነትሽንም ጭምር እኮ ነው የምትጋሪው ማለት አሁን ሁላችንም የራሳችንን የኑሮ ሸክም ብቻችንን የምንሸከም ሆነናል። ምናልባት ጎረቤትሽ ያለ አንድ ሰው ለአንቺ ሸክም የሆነብሽን ነገር በትንሽ ነገር ሊያቀልልሽ ይችል ነበር። አንቺም የጎረቤትሽን ማቅለል የምትችይበት ብዙ እድሎች አሉ። ምክንያቱም ሼር የሚደረገው ገንዘብ ብቻ አይደለም፣ ሀሳብም፣ ምክርም ምንም ብዙ ነገር ነውና ይህን እያጣ ነው ስለመጣን ደግሞ ልጆቻችን የኛ ብቻ ሆኗል። የኛ ብቻ ሲሆኑ ደግሞ እኛ ያለን ጊዜ ውስን ነው። ልጆቻችን ላይ ያለን
የቁጥጥር አድማስም የተገደበ ነው የሚሆነው የራስሽ ሩጫም ስለሚኖርብሽ። ይሄ ሲሆን በፊት ጎረቤት የሰፈር ሰው ምናምን ይከታተልሽ የነበረው ልጅሽን አሁን የሚከታተለው ይጠፋና አስተዳደጋችሁም የተበላሸ እንዲሆን ይሄ ሁሉ ነገር ነው አስተዋጽኦ እያደረገ ያለውና የጉርብትናችን ጉዳይ በደንብ ቆም ብለን ልናየው የሚገባ ጉዳይ ይመስለኛል። መቲ እውነት ነው። አንዳንድ ሰዎች በዚህ ጉዳይ ላይ እንደው አንስተን ስንወያይ የሚያነሱት ሀሳብ አለ። የቀድሞ ጉርብትና ልክ አልነበረም የሚሉ ሰዎች ሀሳብ የመስማት እድል ነበረኝና የሚያነሱት ሀሳብ ምንድን ነው? ሰው የግል ነጻነት ያስፈልገዋል። በሚኖርበት ወቅት በራሱ ጉዳይ ላይ ራሱ መወሰን ወይ ደግሞ የራሱ የሆነ ነገር ራሱ መከታተል ወይ መቆጣጠር የሚችልበት እድል ሊኖረው ይገባል። ይህንን እድል ማንም ሊነጥቀው ሊወስድበት አይገባም። በጉርብትና ስም አንዳንድ ሰዎች ይህን ነጻነትን ይነፍቁሃል። በአንተ ቤት ገብተው ሀሳብ መስጠት ይፈልጋሉ። የአንተን ልጆች ለመቅጣት የአንተን ልጆች አንተ በምትፈልገው መንገድ ሼፕ ያረካቸው ልጆች እነሱ በሚፈልጉበት መንገድ ለማድረግ የሚፈልጉበት እድል አለና ይሄ ልክ አይደለም የሚሉ ሰዎች አሉ። በመሰረቱ የሰዎች ነጻነት ሊከበር ይገባል። ይህንን ሁላችንም የምንስማማበት ጉዳይ ነው። ሰው በሚኖርበት በራሱ ቤት ራሱ በሚፈልገው መንገድ ሊኖር ይገባል። የሌሎች ሰዎችን ነጻነት ሳይጋፋ ሳይነካ ማለት ነው። አንዳንድ ጊዜ አንዳንድ ቦታ መተኛት የማችልበት ሁኔታ ገጥሞ አያውቅም? ከጎረቤት ወይ ጩኸት ወይ ዘፈን ወይ እንደዚህ እነሱ አይነት ነገሮችን በእርግጥ ጉርብትና ማለት አንድም ያንደን ሰው ነጻነትና ክብር ጠብቀህ ሰውየው በፈለገህ ጊዜ ይህችን ነገር እንደው ብታሰምርልኝ ደስ ይለኛል። ሰውየው በፈለገህ ጊዜ አጠገቡ መገኘት ነው ጉርብትና ማለት ለኔ። ምክንያቱም ቅድም እንዳለው ያ የሚከራከረው ሰው ብያልኩ ሰውየው ሳይፈልግህ ወይ ደግሞ በዛ ጉዳይ ውስጥ አንተ ጣልቃ እንድትገባበት ሳይፈልግ የምትገባበት ሁኔታ አይደለም። ጥሩ ጉርብትና ማለት ነጻነቱን አከብራለሁ፣ በራሱ ጉዳይ ራሱ መወሰን እንዳለበት አምናለሁ፣ ግን ሰውየው ሲፈልገኝ ግን አለው በማንኛውም ጉዳይ ውስጥ እኔ አጠገቡ ልቆም ወይ ረዳት ለሆነው እችላለሁ የምትልበት እድል ነው መሆን ያለበት። ያው ገደብ ይኖረዋል እኮ ሁሉም ነገር። አሁን ይህን መከራከሪያ ያነሱትን ሰው ሀሳብ እኔም በተወሰነ ደረጃ እንትን እላለሁ ማለት እንደዚህ አይነት ነገሮች እንዳሉ አንቺም ኦብዘርቭ ታደርጊያለሽ እኮ። ግን ይሄ የጉርብትናን አስፈላጊነት እንትን አያደርጉም። ሁሉም ነገር ውስጥ ሁሉም ጥሩ ነገር ውስጥ አንዳንድ ጥሩ ያልሆኑ ሰዎች አይኖሩም ማለት አይደለም። ጥሩ ያልሆነ ጎረቤትም አለ። እንደው ህይወትሽንም እኮ ሊያዛባው የሚችል አይነት ጎረቤትም ይኖራል። ግን ያ እንዳለ ሆኖ እንደው በጥቅሉ የጎረቤትን አስፈላጊነት ግን በደንብ ልናጤነው ይገባል ነው። ምን ይላሉ? ከማንም ስጋ ዘመድሽ ቀድሞ ከማንም አለኝ ከምትዩ ሰው ቀድሞ ቢከፋሽ ወይ ኢመርጀንሲ ጉዳይ ቢያጋጥምሽ ቀድሞ ሊደርስልሽ የሚችለው ጎረቤት ነው። ምንም ክፉም ይሁን ጎረቤት ይኖር ይባላል እኮ። ምንም ክፉም ለድንገተኛ ጉዳይ በቃ ማንም ሊደርስልሽ አይችልም ከጎረቤትሽ ውጪ። ከሩቅ ዘመድ የቅርብ ጎረቤት ይባላል። ከቅርብ ዘመድም ግድ የለም። አይ ለእንትን እኮ ነው ከሩቅ ዘመድ ስል በስፔስ ነው። ኦኬ አው የሩቅ ዘመድማ እንግዲህ በዛ ሰዓት ኬት መቶ ይደርስልሻል። ግን የጎረቤት ቫልዩ ችግሮቹ እንዳሉ ሆኖ እንግዲህ የሰውን ነጻነት ፕራይቬሲ ምናምን ማክበር እንደተጠበቀ ሆኖ ጉርብትና የሚያስፈልጉባቸው ጉዳዮች ላይ ግን ያንን ነገር ነው በር መዝጋት አያስፈልግም ነው። ይሄ የጉርብትናን በር ዘግተሽ አያስፈልግም ጎረቤት ወደሚለው መደምደሚያ መሄድ የለብንም ነው ሀሳቡ። አሁን እንደዚህ አይነት ልምምዶች ስለሚታዩ ማለት ነው የምን ጎረቤት ነው እንደዚህ አይነት ነገር እኔ አይመቸኝም በቃ እኔና ቤቴ ብቻ የሚሉ ሰዎች እየተበራከቱ ነው። ብዙ ትሰማያለሽ ደግሞ እንደዚህ አይነትም ነገር። አንድ ታሪክ አስታወስከኝ። አንድ አፓርትማ እዚህ ከተማችን ውስጥ ያለ ትልቅ የታወቀ ስም ያለው አፓርትመንት ውስጥ ነውና ሰውየው ዘመናዊ አይነት ኑሮ የኖረ ሰው ነው። ከውጭ ብዙ ኑሮ የመጣ ሰው ነው
እና ህይወቱን ቅድም እንዳልነው አጥሮት የሚኖር ሰው ነው። በቃ እኔ ሰው ጋር አልደርስም፣ ሰውም እኔ ጋር እንዲደርስብኝ አልፈልግም የሚል አይነት ሰው ነው። እና መኪና አለው፣ ንብረት አለው፣ ልጆች አሉት። ግን ያው በሩ ተዘግቶ ነው የሚወጣውና በአንድ ወቅት ላይ በተደጋጋሚ ሞክረዋል አካባቢ ያሉ ሰዎች እሱንም እንደው ለማቅረብና አብሯቸው አንዳንድ ነገሮች ላይ እንዲሳተፍ ለማድረግ ሞክረው ነበረ። አልተሳካላቸውም። እኔ ራሴን ነጻ አድርጌ መኖር ነው የምፈልገው፣ አልፈልግም እንደ አይነት ነገር ብሏቸው ትንሽ ተቀይመውም ራሳቸውን አግልለዋልና በአንድ ወቅት ላይ የዚህ ሰው ቤት ማስክ በለበሱ ሰዎች፣ መሳሪያ በያዙ ሰዎች ተዘረፈ ማለት በቃ ባዶ እጁን ያስቀሩትና ከዛ ሲመጣ ያው ቤቱ ባዶ ሆኗልና ቢጮ ማንም ሊደርስለት አልቻለም። በእርግጥ ሰዎቹ ያ ሲደረግ አይተው ቢሆን ኖሮ በዝምታ የሚያልፉትም አይሆንም። ግን በአጋጣሚ ማንም ባልነበረበት ሰዓት ነው ድርጊቱ የተፈጸመውና በኋላ ካሜራ ላይ ያው ሌባ እንደሆነ መኪና አውጥተው ዕቃቸውን ጭነው እንደሄዱ ምናምን ታወቀና በኋላ ማን ያወያው ሰውየው? ማን ያነጋግረው? ባዶ ቤት ብቻውን ማን ያነጋግረው? ማን ይድረስበት? ሰዎቹ ጎረቤቱ አካባቢ ያሉ ሰዎች በጣም በሁኔታው አዝነዋል። በደጉ ዘመን ሰው የሚያስጠጋ ሰው አይደለም፣ ሰው የሚጠጋ ሰው አይደለም። ተቀይመውታልም የተናገረው ንግግር ቅሬታም አለ እና ማን ያናግረውና በኋላ ግን በጣም አዘነ። እንደዚህ አይነት አጋጣሚዎች አሉ ለካ፣ እንዲህ አይነት ችግርም ለካ ይደርስብኛል። እንዲህ አይነት ችግር ሲደርስብኝ ለካ የምወጣው ከጎረቤቶቼ ጋር ነው፣ ማውራት ያለብኝ ከጎረቤቶቼ ጋር ነው እና ይቅር በሉኝ ብሎ ጎረቤቶቹን ሰብስቦ ይቅርታ ጠይቆ ሰላማዊ ወዳጅነቱን የቀጠለ አንድ ሰው ታሪክ በቅርብ ጊዜ የሰማሁት ታሪክ ነውና እንዲህ አይነት ነገሮች አሉ። ራስህን አግልለህም ገለህ አትቀርም። የሆነ አጋጣሚ አለ፣ ሰው ነህ፣ ትሸነፋለህ። በብዙ ነገር ሐዘን አለ፣ ድንገተኛ ሁኔታ አለ። ሰው ድንገት ቢታመም፣ ድንገት አንድ ነገር የምትፈጥርበት ሁኔታ ቢፈጠር እንዳልከው ከቅርብ ጎረቤት ነው ቀድሞ የሚደርስልህ። ትን ቢል ውሃ የሚያጠጣ አጠገብ ያለው ሰው ነውና ጉርብትና ቀልድ አይደለም ወይ እንደው ዝም ብለን አቅልለና ነጻነቴ ነው የሚሻለኝ ብለን የምናልፈው ጉዳይ አይደለም። ሰው በተፈጥሮ ከሰው ተለይቶ መኖር አይችልም። አንድነት የግድ ያስፈልጋል። ከሚመስልህ ከምትቀርበው ለአንተ ባህሪ ተመሳሳይነት ካለው ለአንተ ባህሪ የሚመች ነገር ካለው ሰው ጋር ቢያንስ መቀራረብ መቻል አለብህና ጉርብትና ከባድ ነገር ነው። ቀላል ነገር አርገን ባናየው መልካም ነው። ያው ከጥንት ተፈጥሯችን ጋርም የተጋጨን ነው የምንኖረው። ብቻችንን ስንኖር ሰው ምንድነው ሲባል ማህበራዊ እንስሳ ነው እየተባላል ያደግነው ሶሻል አኒማል ነው እንደዚህ እየተባለ ያደግነው። ስለዚህ በዚህ በህብረት ውስጥ የሰው ልጅንም ታሪክ እንደው ይሄኛውን ይሄ የሰው ልጅ እንደዚህ ተፈጠረ ከዛ ቀስ እያለ እንደዚህ የሆነ መጣ የሚለውን ምታምኝ ከሆነ እኛ እንኳን ምናምነው በአደምና ሔዋን ነው። ያንን ምታምኝም ከሆነ የሰው ልጅ ታሪክ ውስጥም ይሄ ማህበራዊ ህይወት እንዴት እያደገ እንደመጣ ታያለሽና ሁሉም ነገር የሰው ልጅ አብዛኛውን ነገር ያደረገው በህብረት ነው፣ በማህበር ነው። ብቻውን አንድ እንጨት ብቻውን አይነድም እንደሚባል አንድ እጅ ብቻውን አያጨበጭብም። ምንድነው ባንድ በሬ ስቦ ባንድ ሰው እንደዛ የሚባሉ ብዙ አባባሎቻችንንም ራሱ የሚነግሩሽ ነገሮች አሉ። ለብቻሽ አቅምሽ ውስን እንደሆነ ሁሉንም ችግር ገንዘብ አይፈታውም። አሁን ቀደም እንዳልሽው በቃ ጎረቤት ሊረዳኛል፣ በቃ እርዳታ አልፈልግም እኔ በቂ ነገር አለኝ ብለሽ የምታምኚ ከሆነ አንዳንዴ የዚህ ዓለም ሀብቱ ላይ አንቺ ቢሆን ማትወጩ ችግር ይገጥምሻል። ማለት ሰው የሚፈታው ችግር ሰው አጠገብሽ ኖሮ ከሰው ጋር አውርተሽ የምትፈቺው አይነት ባታወሪም ሰው አጠገብሽ ሲሆን የሚሰማሽ መንፈሳዊ እርካታም አለና ብዙ ነው። እንደው ተንተነሽ የምትጨርሽውም ነገር አይደለም። ትላንት ከአንድ ጓደኛዬ ጋር ይህንኑ ነገር አንስተን በአጋጣሚ እያወራን ነበር። በሌላ አንጻር ከምን አንጻር አነሳ ነው መሰለሽ? አሁን ላይ ልጆች አይተሃል አለኝ። በፊት እኛ ስናድግ ለምሳሌ እኔ ጋር 10 ብር ቢኖር አንድ ጓደኛዬ ጋር 20 ብር ቢኖር አንድ ጓደኛዬ ጋር 30 ብር ቢኖር የሆነ ካፌ ከገባን
በነጻነት ነው ምናዘውን ነገር። እኔ ኪሴ ያለችውን 10 ብር አስቤ በ10 ብር ልክ አይደለም ማዘው ነገር የ20 ብር የ30 ብር ሊኖር ይችላል። በቃ የሆነ ሰው ከቨር እንደሚያደርገው እርግጠኛ ስለሆንኩኝ ማለት ምችለውን ከፍላለሁ፣ ማልችለውን የሆነ ሰው እንደሚያግዘኝ እርግጠኛ ስለሆንኩ ሁለቴም አላስብም። አሁን ግን አይተህ ከሆነ አለ አብረው እንኳን ቢዝናኑ አለ አብረው እንኳን የየራሳቸውን በቃ ይሄ በጣም የኢንዲቪጁዋሊዝም በጣም በቃ ቲኔጀሮቹ ጋር ወጣቶቹ ጋር በደንብ ታየዋለህ። አብረው ይዝናኑ ወጡ፣ አንዱ ያንዱን ከቨር ማድረግ ወይ ይሄ ሼር ማድረግ አላል ሙሉም ከቨር ላታርጊ ትችላለሽ። 10 ብር ከፍዬ 15 ብር እንተመት ቢል መጥቶብኝ 5 ብር አንቺ ብታግዢኝ አይደል አብረን ይወጣ ነው ጓደኛሞች ነን ብዙ ነገር አብረን እናሳ የለም ማለኝ። አሁን እንደዛ የራሳቸው ነው እኮ ቢከፍሉት እስኪያቸውና ምን አለኝና እንግዲህ እያዩ ከሚያድጉት ነገር የሚመነጭ ማለት ከየትም አመጡት እያዩ ከሚያድጉት ነገር እኮ አሁን ተጽዕኖ ወዴት እንደሚሄድ አየሽ። አሁን እነኚህ ልጆች ናቸው ነገ ጎጆ የሚመሰርቱት። የነሱ ደግሞ የጋራ አኗኗራቸው ማህበራዊ ህይወታቸው ምን ሊመስል እንደሚችል ከወዲሁ መገመት ትችያለሽ። በዚህ እድሜ እንደዚህ በዛማ አይመጣም፣ እንደውም ጭራሽ እየባሰበት ነው የሚሄደውና ራሱ አኗኗሩም ራሱ እየተለወጠ ነው የመጣው። ድሉን እያመቻቸላቸው ነው የሚመጣው። አሁን ለምትለው አይነት ህይወት እንግዲህ ቀድሞ የነበሩ ቤቶችን አስባቸው፣ የተሰካኩ እርስ በርስ የተጠጋጉ ምናምን አይነት ቤቶች ናቸው። ያንደኛው አጥርም የሌላቸው ያንደኛው ቤት የትኛው እንደሆነ ግራ እስከሚገባ ድረስ አንድ አይነት የሆኑ ቤቶች ናቸው የሚኖሩት የነበረው። ዛሬ ደግሞ እንደምናየው ነው የጋራ መኖሪያ ቤት ማለት አንተ የራስን ህይወት ብቻ እንድትኖርበት የሚፈጥር እድሉን የሚያመቻችልህ ነውና በዛ አይነት ሁኔታ ውስጥ ያደጉ የሄዱ ልጆች እዚህኛው ቤት ውስጥ መኖር ሲጀምሩ የራሳቸው አድርገው ነው እንግዲህ አሁን በወላጆቻቸው ስር ስለኖሩ ነው እችንም ታህል በደመራውም በምንም ሰዎች የሚገናኙት ቡና ጠጡ የሚባባሉት። አንዳንድ እንትኖች ልብሎኮች ላይ አንዳንድ ምንድነው የጋራ መኖሪያ ቤቶች ላይ እኮ የምታየው ነገር አለ። በየሳምንቱ እሁድ ቡና የሚፈላበት አለ፣ ሰዎች የሚገናኙበት የሚወያዩበት ሀሳባቸው የሚቀያየሩበት አይነት አሉ። የድሮ አይነት ጉርብትናን በዘመናዊ መልኩ ለማድረግ የሚሞክሩ አይነት ቤቶች አሉ። ግን ወደፊት ግን እሱ የሚቀጥልም አይመስለኝም። እኔ አሁን የምትላቸው አይነት ልጆች ይሄን ያስቀጥላሉ ብዬ አላስብምና ጉርብትናችን አደጋ ላይ መውደቁን የሚያሳይ ነገር ነው፣ የሚያሳይ ልምምድ ነው የሚታየው።